የጥበብ ንጉሱ የ50ኛ ዓመት ወርቃማ ልደት። ስለ ክብር ዶክተር ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያልተሰሙ 3 አስደናቂ ሚስጥሮች። ሰሞኑን መላው የሀገራችንን የኪነ ጥበብ ዓለም አድማጮችንና ማህበራዊ ሚዲያውን በከፍተኛ የደስታ ስሜት እያነጋገረ ያለው ታላቅ ክስተት የኢትዮጵያ ዘመናዊ ሙዚቃ ንጉስ የሆነው የክብር ዶክተር ቴዎድሮስ ካሳሁን ወይም ቴዲ አፍሮ የ50ኛ ዓመት ወርቃማ የልደት በዓል ነው። ከዛሬ 50 ዓመታት ገደማ በፊት ከአንዲት እናት ማህፀን እያለቀሰ የወጣው ያ ህፃን ከዕለታት አንድ ቀን በሚሊዮኖች ልብ ውስጥ የደስታና የፍቅር ፈገግታን የሚዘራ በዜማውም የህዝብን እንባ የሚያብስ የጥበብ ንጉስ ይሆናል ብሎ ያኔ ማን ገመተ? ዛሬ በአድናቂዎቹ ጥያቄ መሰረት ይህንን ታላቅ የልደት በዓል ምክንያት በማድረግ ስለ ጥበብ ፈርጡ ቴዲ አፍሮ ብዙዎች ስለማያውቋቸው 3 ድንቅና ታሪካዊ ሚስጥሮች በዝርዝር ይዘንላችሁ ቀርበናል። ቴዲ አፍሮ ባሻው ይደሰት ልብሽ ከቶ እንዳይከፋው እያለ የትውልዱን ልብ በተስፋ የሞላ በህይወት ማዕበል ለደከሙት ደግሞ አይዞህ ልቤ ብሎ የተሰበረ መንፈስ የጠገነ ድንቅ የቃል ኪዳን ድምጽ ነው። ሲያሻው ደግሞ ማርኳ እያለ አንድ ሙሉ ታሪካዊ መጽሐፍ በሙዚቃ የተረከልን ታላቅ የጥበብ ሰው ነው። ይህ የጥበብ ሰው ተወልዶ ያደገበትና ሙሉ ህይወቱን ለኪነ ጥበብ የገበረበት ከተማ ድንቋ አዲስ አበባ ስትሆን ቴዲ አፍሮ የአዲስ አበባን ተስማሚ አየር እየተነፈሰና በጎዳናዎቿ ላይ እየተንሸራሸረ ፍቅርን፣ አንድነትንና ሰብአዊነትን በጥልቀት አጠንጥኗል። የቴዲ አፍሮ የጥበብ ስራዎች ድንበር ተሻጋሪ መሆናቸውን ከሚያሳዩ ስራዎቹ መሃል አንዱ ሊረሳሽ አልቻልኩም ፊዮሪና እያለ ከሀገሩ ዋና ከተማ እስከ አስመራ ድረስ የሚደመጥ የናፍቆት ደብዳቤ የላከበት ድንቅ ዜማው ነው። ከልጅነቱ ጀምሮ እስከ ዛሬዋ 50ኛ ዓመቱ ድረስ ከሀገርና ከህዝቡ ፍቅር ስንዝር ታህል ፈቀቅ ሳይል የሙዚቃ መርከቡን በጥበቡ ውቅያኖስ ላይ እያንሳፈፈ ለትውልድ የሚተርፍ ታላቅ ማዕድ አቅርቧል። የቴዲ ዘፈኖች ጊዜን ተሻግረው ልብን የማንባት ታሪክን ከትውልድ ጋር የማስታረቅና በነገው ተስፋ ላይ ብሩህ ብርሃን የመፈንጠቅ ታላቅ ኃይል አላቸው። ቴዲ አፍሮ በአንድ ወቅት ለቀረበለት ጥልቅ ጥያቄ የሰጠው ምላሽ የሱን ልዩ የውስጥ ማንነት የሚያሳይ ነው። ጥያቄው ዘፋኝ ባትሆን ምን ትሆን ነበር የሚል ሲሆን ቴዲም ሲመልስ ዘፋኝ ባልሆን ኖሮ የምሆነው የማውቀው ዘፋኝ ባለመሆን ብቻ ነው በማለት ፍልስፍናዊ በሆነ መንገድ ጥበብ ለሱ ተራ ምርጫ ሳይሆን ሙሉ ህይወቱና ተፈጥሮ መሆኗን ገልጿል። በትምህርት ቤት መድረኮች ላይ ከነበረው የልጅነት ጅማሬ አንስቶ ከአቡጊዳ እስከ ኢትዮሪካ አልበም ድረስ የተሰጠን ስራዎች በሙሉ የዚሁ እውነተኛ ተፈጥሮ ውጤቶች ናቸው። በቴዲ አፍሮ የጥበብ ጉዞ መጀመሪያ ላይ ሌላው ትልቅ አሻራ ያሳረፈበት ታዋቂው ድምፃዊ ቴዎድሮስ ታደሰ ነው።
ቴዲ የቴዎድሮስ ታደሰን ስራዎች በመስራትና በመጫወት ነው ለመጀመሪያ ጊዜ የሙዚቃ ክፍያ ማግኘት የቻለው። ከዛ በኋላ የራሱን የመጀመሪያ አልበም ሲሰራ ሙሉ ግጥምና ዜማው የራሱ የፈጠራ ስራ የነበረ ቢሆንም ለአድማጭ ጆሮ አዲስ ያልሆነውንና ለዘመናት የምናውቀውን አይኔ ሁልጊዜ ይሳሳልሻል የተሰኘውን ድንቅ ሙዚቃ አካቶ በማቅረብ በአልበሙ ውስጥ ትልቅ ቀለም ሊጨምርበት ችሏል። አሁን ደግሞ ስለ ቴዲ አፍሮ ወደማታውቋቸው 3 አስደናቂ ሚስጥሮች እንለፍ። አንደኛው ሚስጥር ቴዎድሮስ የሚለው ስሙ እንዴት እንደወጣለት የሚተርከው ታሪክ ነው። የቴዲ አፍሮ እናት ወይዘሮ ጥላዬ አራጌ ቴዲን በማህፀኗ እርጉዝ በነበረችበት ወቅት ለአንድ ጉዳይ ወደ ደብረ ዘይት ከተማ ትሄዳለች። በዚያም የኢትዮጵያን እውቅና ታላቅ ሰዓሊ አቶ ለማ ጉያ ያገኟታል። ሰዓሊ ለማ ጉያ በወቅቱ ስለውት የነበረው እጅግ በጣም የሚያምርና ማራኪ የነበረውን የአጼ ቴዎድሮስን ስዕል በስጦታ መልክ ያበረክቱላታል። ይህ ታሪካዊ የአጼ ቴዎድሮስ ስዕል በስጦታ መልክ በተበረከተበት ጊዜ የቴዲ እናት እርጉዝ ስለነበረች ይህንን አጋጣሚ እንደ ትልቅ ገደል በመቁጠር ልጇን በምትወልድበት ሰዓት ስሙን ቴዎድሮስ ብላ ሰየመችው። ይህ ስያሜ ዝም ብሎ ይወጣ አልነበረም። ያ ሕፃን አድጎ በኢትዮጵያ የኪነ ጥበብ መድረክ ላይ እጅግ ታላቅና የማይደበዝዝ አሻራን ማሳረፍ የቻለ በዜማው ሕዝብንና ሀገርን አንድ የሚያደርግ እውነተኛ ዳግማዊ ቴዎድሮስ መሆን ችሏል። ሁለተኛው ሚስጥር ቴዲ አፍሮ የመጣበት የቤተሰብ የጥበብ መስመርና ገና በልጅነቱ የገጠመው ከባድ ፈተና ነው። የቴዲ አፍሮ አባት አቶ ካሳሁን ገርማሞ ታዋቂ የሙዚቃ ግጥም ጸሐፊ የነበሩ ሲሆን ለኢትዮጵያ ፖሊስ ኦርኬስትራ ባንድ ጭምር በርካታ የሙዚቃ ግጥሞችን ይጽፉ ነበር። እናቱ ወይዘሮ ጥላዬ አራጌ ደግሞ የመድረክ ላይ ዳንሰኛ ነበሩ። ከነዚህ ሁለት የጥበብ ሰዎች ማህፀን የበቀለው ቴዲ በልጅነቱ ገና የትምህርት ቤት ደብተሮቹን በሙሉ በግጥም ሞልቶ ለአባቱ ያሳየው የነበረ ቢሆንም እናቱም አባቱም በተለይ አባቱ ለኪነ ጥበብ ያለውን ጥልቅ ፍቅር አጥብቀው ይቃወሙት ነበር። ወላጆቹ ጥበብን አጥብቀው ይቃወሙት ስለነበር ቴዲ አድጎ የመጀመሪያ ሙዚቃውን እስኪወጣበት ጊዜ ድረስ ይህንን ስራውን ከእናቱና ከአባቱ ደብቆ በድብቅ ነበር የሚሰራው። ለመጀመሪያ ጊዜ የልጃቸው ሙዚቃ ሲሰሙ አባቱ አቶ ካሳሁን ገርማሞ ከማንጅራት ገትር ህመም እያገገሙ በአልጋ ላይ ተኝተው ነበር። በሰሙበት በዚያ ወቅት ግን ሲቃወሙት የኖሩት ልጃቸው ስራ አይተው እጅግ በጣም ከመኩራታቸው የተነሳ ለወዳጅ ዘመዶቻቸው የልጅን ስራ ስሙልኝ እያሉ ያሳዩ ነበር። ነገር ግን የቴዲ አፍሮ የመጀመሪያ አልበም መላው ኢትዮጵያን ባጥለቀለቀበትና ታሪካዊ በሆነበት ሰዓት እሳቸው በህይወት መድረስ አለመቻላቸው የታሪኩ አሳዛኝ ገጽታ ነው። ሶስተኛውና እጅግ አስገራሚው ሚስጥር የቴዲ አፍሮ ሌጀንዳሪው ያስተሰርያል የተሰኘው አልበም ታሪክ ነው። ይህ አልበም በወጣበት ወቅት በይፋዊ ቴሌቪዥንም ሆነ በማንኛውም የሀገር ውስጥ ሬዲዮ እንዳይተላለፍ ሙሉ በሙሉ በመንግስት ታግዶ ነበር። ነገር ግን ይህ ከባድ እገዳ የህዝቡን የፍቅርና የጥበብ ፍላጎት ቅንጣት ታህል ሊቀንሱ አልቻለም። እንደውም አልበሙ ከ1 ሚሊዮን በላይ የሆኑ ኦፊሻላዊ ኮፒዎችና ሲዲዎችን በመሸጥ በአፍሪካ ታሪክ በመንግስት የታገደ ነገር ግን በከፍተኛ ቁጥር በመሸጥ ቀዳሚ ሆነ ብቸኛው አልበም መሆን ችሏል። በዚህ ሙሉ ጣውረድና ፈተና ውስጥ ተሻግሮ ቴዲ አፍሮ ዛሬም ድረስ ለሀገሩ ለህዝቡ አንድነትና ለሰዎች ጥያቄ እውነተኛ ድምጽ መሆኑን ፈጽሞ አላቆመም። ሀገር ክብሯ ሳይነካ በመንፈስ ስለ አንድነት ካሳ ተነሳ እየተባለ የሚዘመርለት ይህ የጥበብ ሰው በ50 ዓመት የህይወት ጉዞ ውስጥ ለኢትዮጵያ ዘመናዊ ሙዚቃ ያበረከተው አስተዋጽኦ ፈጽሞ የማይረሳ ነው። እንኳን ለ50ኛ ዓመት ወርቃማ የልደት በዓል በሰላም አደረሰህ እያልን ለጥበብ ንጉሱ ያለንን አክብሮት እንገልጻለን። የቴዲ አፍሮ የ50ኛ ዓመት የልደት በዓል የጥበብ የፍቅርና የጽናት ታላቅ መገለጫ ነው። ለመሆኑ እናንተ በቴዲ አፍሮ በርካታ ድንቅ አልበሞችና ስራዎች ውስጥ የእናንተን ህይወትና ትዝታ የቀየረው ሁልጊዜ የምትወዱት ሙዚቃ የትኛው ነው?
ስለ ሰዓሊ ለማ ጉያ የአጼ ቴዎድሮስ ስዕል ስጦታና ስለ የአስተሳሪያል አልበም እገዳ ታሪክስ ምን አዲስ ነገር አወቃችሁ? ለጥበብ ንጉሱ ቴዲ አፍሮ ያላችሁን ማንኛውንም መልካም ምኞት፣ የደስታ መግለጫና አስተያየት ከቪዲዮ በታች ባለው የኮሜንት መስጫ ላይ አስፍሩለት። ቪዲዮውን ላይክ እና ሼር በማድረግም ይህንን ታሪካዊ መረጃ ለሌሎች የቴዲ አፍሮ አድናቂዎች በሙሉ አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ።